አስመሰል አረ በእናትህ አታልቅስ። ምንም እኮ አይሰራም፣ ለማንንም አልጠቀመም። ምን ሆነ ነው? እስኪ ንገረኝ፣ ምረዳህ ነገር አለ? ማንንም አልፈልግም። አዎ ማንንም አልፈልግም። ከዚህ ምድር ላይ ማለት ነው ከሰዎች ማንም አልነበረኝ። ይሄንን እንኳን ያወቀች ትተኝ ነው ሄደች። መላመድ ከመወለድ በላይ አስተሳስሮ አቆራኝቶናል። ተለዩ ማለት በድንገት ኧረ እንዴት ይሆናል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዚዙቲና ቻናል ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ከሀገር ውጭም ያላችሁ ሰላማችሁ ብዝት ይበልልኝ። ያው እንግዲህ ይሄን ሰሞን ትንሽ ጠፋሁኝ አይደለ? ያው ትንሽ ያለውበትን ሁኔታ ታውቃላችሁና ለመቅረጽ እንደማይመቸኝ ከአንድም ሁለቴ ነገራችሁ ነበር። ግን ዛሬ የሆነ ቦታ ልውሰዳችሁ ብዬ አሰብኩኝ። ግን እንዴት ናችሁ? በቀደም ዕለት በለቀቁት ቪዲዮ በደንብ አፕሪሼት እያደረጋችሁኝ ነበረ። ሼር እያደረጋችሁ ደግሞ አበረታቱኝ። ቪዲዮ በደንብ እየታየልኝ አይደለም አሁን ላይ እና ፋሚሊዎቼ ያው ባህር ዳር እንዳለው ይታወቃል። ግን በቻልኩት አቅም የተወሰኑትን ቦታዎች እያሳያችሁ ነበረ። ግን ዛሬ የባህር ዳር ትልቁን ድልድይ ለምን አላሳያቸውም? እዛ ጋር ስለም ጎርደድ እያልኩኝ አሉልም ብዬ አሰብኩኝና መጣሁኝ። እና ፋሚሊዎቼ ከኔ ጋር ለመዋል ዝግጁ ናችሁ? ላሳያችሁ ነው በቃ። ግን አየሩ እንዴት ደስ እንደሚል አትጠይቁኝ ዛሬ የምር። እና የምላችሁም ጠፋብኝ እኮ። አሁን የምገኘው የምር ድልድዩ ጋር ነውና በደንብ ታዩታላችሁ። በጣም ደስ የሚል ድልድይ ነው አገራችን ጋር ያለው። በጣም ደስ ያለኝ እዚህ በመገኘቴ። ብዙዎቻችሁ ደግሞ በቀደም ዕለት የሰራሁት ቪዲዮ ላይ ሀይቁ በጣም ነው የተመቻችሁና ወላሂ እንኳን አያችሁት። እናንተም እንኳን ወደ ሀገራችሁ በሰላም መልሷችሁ ደግሞ በሰላም የምታዩት ያድርጋችሁ ብዬ እመኝላችኋለሁ። ትንሽ ፀሐዩ ከባድ ነው ግን ያለውበት ቦታ ዛሬ። እስኪ ተከተሉኝና ዛሬ ከኔ ጋር ነው የምንለው። እስኪ ኑ ተከተሉኝ። አያችሁት እንዴት ነው የሚያምረው? ዋላ በጣም ነው የሚያምረው። አያችሁት? እዚህ ቦታ ላይ ሲመስለኝ ቪዲዮ አልተቀረጸም እስካሁንና ለምን አላሳያችሁም ብዬ አሰብኩኝ። እያያችሁት ነው ባይዘ ወደዛ ራሱ የሆነ ወንዝ ነገር አለ ምናምን አሳያችኋለሁ። በጣም ዛሬ በቃ ብዙ ቦታ ነው የምወስዳችሁ። የምር በጣም ብዙ ቦታ ነው የምወስዳችሁ እና ፋሚሊዎቼ እንግዲህ በጣም ደስ የሚል ነው ቦታው። እዩት እስኪ በእናታችሁ በጣም ነው ደስ የሚለው። እስኪ ካሜራማን በደንብ አሳይልኝ። እዚህ ጋር ወንዙ ላለ በጣም ደስ የሚል አየሩ ና በእናትህ አሳያቸው። እዚህ ጋር የሚዋኙ ልጆች አሉና ወይኔ ወላ ልጅነቴን አስታወሱኝ። የምር በጣም ነው ደስ የሚለው። እስኪ በደንብ ደግሞ ቦታው እንድታዩት ስለምፈልግ በደንብ አሳያችሁ። አንዳንዴ ግን የተወለዱበትን አገር መጎብኘት ከስንት ጊዜ በኋላ ማየት መታደል ነው ለካ። ይሄንን ያላየ ስንት አለ። ስማች በጣም ደስ የሚል የምር። እኔ የምለው ይሄ ነገር አይወስዳቸውም እንዴ? የእውነት መዋኘት በጣም እያመረኝ ነው ልጆችን ሳያቸው። ወይኔ በጣም ደስ የሚገባ
ያው ባህር ዳር እንደምትታወቀው ሞቃታማ ሀገር ናትና ውሃ ነገርም ይበዛባታል። ግን በቃ በጣም ደስ የምትለው በቃ ውሃ ባያችሁ ሰዓት ግቡ ነው የሚላችሁ። እኔ አሁን እያለኝ ነው ብገባ ደስ ይለኛል። ምን ታስባላችሁ? በጣም ደስ የሚለው የእውነት ማሻአላ። ባህር ዳር መጣሁልሽ ልበል እንዴ? እንግዲህ እንደምታዩት ፋያል ነው ዛሬ። ድልድዩን እስኪ እዩት። በጣም እኮ ነው ደስ የሚለው የእውነት። እኔ በቃ በጣም ነው የተመቸኝ። ያው እንግዲህ ይሄን ሰሞን ያለውበት ሁኔታ ይታወቃል። እዚህም ደግሞ ባህር ዳር የመጣሁት አስቤበት እንዳልሆነ ድንገት የመጣሁት ግን ባለኝም ሰዓት ለምን ከፋሚሊዎቼ ጋር ለምን እራራቃለሁ ብዬ ነው ቪዲዮ እየቀረጽኩ ያለሁትና እናንተም ደግሞ ይሄን አስባችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ይሄንን ቦታ እንግዲህ በጣም ደስ የሚል ቦታ ነው። በተለይ የዚህ ሀገር ተወላጆች ትኖራላችሁና አለማድነቅ አይቻልም። የሌላችሁም ደግሞ ወደዚህ ሀገር ስትመጡ ለጉብኝት ይሄንን ቦታ ሳታዩ በፍጹም እንዳትሄዱና እስኪ እዩት። በጣም ደስ የሚለው የእውነት ክፉ አይንካሽ ደግ ደግሽን እንስማ የኛን ባህር ዳር ቆንጆችን ከተማ እንኳን ገባችሁ ብለሽ ሩቅ እንግዳች ሲመጣ እንኳን ቆየሽ እያለ የፍቅርሽን ጽዋን ቢጠጣ በጣም ደስ ብሎኛል። አዞረኝ እኮ ታሽከረክሩኝ። እንዴት ነው ዛሬ? በቃ ፏፏልኩባችሁ። አንዳንዴ ደስታን የምታመጡት ራሳችሁ ናችሁ ይባላል። የምትወዱትም ራሳችሁ ናችሁ ከጌታችሁ በታች። አያችሁ እንዴት ደስ እንደሚል። በጣም ነው ደስ የሚለው። እንግዲህ ያው እንደምታዩት ነው ቦታው በጣም ደስ የሚል ቦታ ነው። ገና ሌላም ማሳያችሁ ቦታ አለ። እስኪ የሆነች ቦታ ደግሞ ወክ እያደረግን እንሄዳለን። ከኔ ጋር ሆናችሁ እንደምትጠብቁኝ ተስፋ አደርጋለሁ። የኛን ባህር ዳር ቆንጆችን ከተማ እንኳን ገባችሁ ብለሽ ፋሚሊዎቼ፣ ያው እንግዲህ ባጃጅ ውስጥ ነው ያለሁት እና እስኪ ላውራችሁ ብዬ አሰብኩኝ። ባጃጅ ውስጥ ሆኜ ፏፏ ያልፈኝ። ያው ባህር ዳር ላይ ባጃጅ ምናምን ይታወቃል። አንዴ ቁማ። ወይኔ አምላኬ! አሁን ይሄ ወጣት ልጅ ምንድነው ደግሞ ማቀው መሰለኝ ልበል። መቼም አይመታኝማ። ወርጄ ላውራው እንዴ? እኔም እኮ እንደማለኝ የእውነት በጣም የሚያሳዝነው ምን እንደዚህ በቀን የሚያጨሰው እንትን የሚለው ደህና ነው ግን እያለቀሰ እኮ ነው። እኔ ዋላ ወንድ ልጅ ሲያለቅስ ከባድ ነው። ሰላም፣ እንዴት ነህ አባት? እንዴት ነህ? ምን ሆነህ ነው የምታለቅሰው? ምንም አልሆንኩም። እና በቀን ለምንድን እንደዚህ የምትሆነው? ደህና ነህ? አዎ ደህና ነኝ። ምንድን ነው? ወይኔ ደህና አይደለህማ። እናት የሚመለከትሽ አይመስለኝም። እኔ አሁን ራሴ ጋር እንትን እያልኩ ነው። እሱማ አይመለከተኝም፣ ግን ማቅ ስለመሰለኝ ነው። አይ ተሳስተሻል። እኔን አታውቂኝ። እኔን አታውቂኝ። ስማ ላላቅም እችላለሁ፣ ግን ፋይክ ትንሽ ስላሳዘንከኝ ነው። አመሰግናለሁ ስለዚህ። አሁን ምንም ነገር አልፈልግም። ለምን አንተዋወቅም? እኔ ከማንም ሰው ጋር ማውራት አልፈልግም። በቃ እንዴ እኔም እኮ ወንድም አለኝ። ታዲያ በዚህ እድሜ እንደዚህ ስትሆን እኔ ወንድምሽ አይደለም አይደለህም? በቃ ስለዚህ አሁን አንቺ የሄድሽ ነው የነበረ አይደል?
በቃ እኔ ደግሞ ብቻዬን መሆን ነው የምፈልገው። በይሳ አመሰግናለሁ ስላሰብሽልኝ አመሰግናለሁ። ይሄን ነገር ለምን አትጥለው? በዚህ ሰዓት የሚያጽናናኝና አሁን ካለሁበት የሚያወጣኝ ይሄ ስለሆነ ማለት ነው። ወይ በእናትህ አትጠጣ እሱን ነገር። ይኸውልሽ እኔ ለምንድን ነው እንደዚህ የምትሆነው? ቆይ እሱን ብቻ ንገረኝ። በቃ የራሴ ምክንያት አለ። ምክንያትን ልትነግረኝ አትችልም? ኦፍ ወይኔ ሽታው። እሺ ባይሆን እሱን ነገር ጣለው በቃክ። እሺ በቃክ ባይሆን አትጠጣው እሱን ነገር። ይኸውልሽ ለምን አታየኝም እንዴ? ምን ሆነሽ ነው አንቺ? ቆይ ምን አገባሽ ስለኔ? ያገባሻል? አይ አያገባኝም፣ ግን እንደዚህ ሆነህ ሳይክ እኮ ማለፍ ከብዶኝ ነው። ምንም ቢሆን እኮ እኔም ወንድም አለኝ ብዬ ስላሰብኩ ነው። ለምን አትጥለውም እሱን ነገር? በእናትህ ሽታው በጣም ረበሸኝና ጣለው በእናትህ። ላንተ ጥራለሁ። እኔ አሁን ይሄን ፈልጌ አይደለም ቅዱስ አለማረጉ ፈልጌ አይደለም። ለምንድን ነው የምታለቅሰው ታዲያ? ደህና ነኝ እያልክ። አይ በቃ ለምን ነው የምታለቅሰው? ደህና ነኝ እያልክ። እኔ በነገራችን ላይ በዚህ ሰዓት ሴት ልጅ በተለይ ማውራት አልፈልግም። ኦኬ ሴት ናት የጎዳችን? በቃ አትጠይቂኝ። እኔ አልፈልግም ማውራት ስለማልፈልግ ማለት ነው። ከኔ ጋር መተዋወቅ እኮ እንችላለን። እኔ ደግሞ ከማንም ሰው ጋር መተዋወቅ አልፈልግም። እኔ ጋር መተዋወቅ አልፈልግም። ከማንም ጋር አልፈልግም። በቃ እኔ የምፈልገው በዚህ ሰዓት ብቻዬን መሆን። ኦኬ እኔ እንዳጋጣሚ ወደዛ ሀገር መጥቼ ነውና እያለፍኩኝ ያገኘውክ። ግን ዛሬ ትንሽ ፕሮግራም ነበረኝና ፋሚሊዎቼ ጋር እያለፍኩ ነበር ያየውክ። እኔ ደግሞ እሺ አሁን ለምን ወደ ፕሮግራም ሻትይጅ? እኔ ደግሞ አሁን ለኔ ፕሮግራም እዚህ ነው። ማንንም ጋር መተዋወቅ አልፈልግም። ማንንም ጋር ማውራት አልፈልግም። ገብቶሻል እኮ ፕሮግራሜን አንተ ጋር አደርጋለሁ ታዲያ። እኔ ደግሞ ከማንም ሰው ጋር መሆን አልፈልግም። በቃ ብቻዬን ነው መሆን የምፈልገው። በእናትህ እሱን ነገር ተው። ወይኔ ጭራሽ ሌላ። አረ በእናትህ ለኔ ስትል ተው። የኔት ምን ሆነሽ ነው? በቃ ተይኝ። ይጎዳሃል እኮ እሱ ሳምባው ጥሩ አይደለም። አረ በእናትህ እሱን ነገር ተው። ምንም እኮ አይሰራም፣ ለማንም አልጠቀመም። ምን ሆነ ነው? እኔ ይኸውልሽ የሚጠቅመኝንም የሚጎዳኝንም አውቃለሁ። አረ በእናትህ በፈጠረክ። እሺ ቢያንስ ተው፣ ይሄንን ተው፣ ለትንሽ ሰዓት ተውና ከኔ ጋር እናውራ። እሺ ቆይ ምንድነው የምትፈልጊው? ለምን መንገድሽን አትሄጂም? እሄዳለሁ እኮ ግን እማቅህም መሰለኝ ይሁን ላልፍህ አልኩኝና አልቻልኩም። በዛ ላይ በቀን አንተን የሚያክል ወጣት እንዴት እንደዚህ ትሆናለህ? ይሄ እኮ ያንተ ታይም አይደለም፣ ያንተ ቦታ እዚህ አይደለም እኮ። ምን ሆነሃል እንዴ? አረ በእናትህ ተው፣ አትጠጣ ቢያንስ። አመሰግናለሁ ስላሰብሽልኝ አመሰግናለሁ። ግን አሁን በቃ ማውራት አልፈልግም። ብቻዬን ተይ። አንቺም ወደ ፕሮግራምሽ መሄድ ትችያለሽ። በእናትህ እኔ ጓደኛ ልሁን የምታየውን እኔ አልፈልግም። አንቺ የምታየውን ይሄ ለኔ ትልቅ ጓደኛዬ ነው። በዚህ ሰዓት አብሮኛል። ይሄን ማንንም ከጎኔ የለም ማንንም ማለት ነው። እኔ እሺ እዚህ ባህር ዳር እስካለሁ ድረስ ከመሄድ ድረስ እኔ ጓደኛ ሆነሃለሁ። እስከዛ ድረስ አታጭስ። እኔ ሴት ልጅ ጓደኛዬ እንድትሆን አልፈልግም። ሲጀመር እናንተ አስመሳዮች እንደዚህ ብላ ነበር ይቀር። አስመሳይ? አዎ አስመሳይ ናችሁ። የምር እኔ እንደምታስባት አይነት ሴት አይደለሁም። እኔ ድንገት ነው ያገኘሁት። እኔ አላውቅም እኮ ግን ማቀህ መስሎ ስለታየኝ ነው። እልሽ በእናትህ አታጭሰው ቢያንስ እሱ ነገር እንደዚህ ብላ ነው። እሷም ስትቀርበኝ እንደዚህ ብላ ነው። እናንተ አስመሳዮች ናችሁ። ሴቶች ሰይጣን ናችሁ። ሲጀምር እንደዚህ ቀስ ብላችሁ ትገቡና ከዛ በኋላ በቃ አሁን ይኸውልሽ ካንቺ ጋር ምንም መነጋገር አልፈልግም። በቃ ሴት ምክንያት እንዴት ሁላችን አንድ አይነት ባህሪ ሊኖርን ይችላል? ሁላችሁም አንድ አይነት አስመሳይ ናችሁ። እሺ በእናትህ እሱ ነገር ተው። ስለምንክ እህት የለህም እናት የለህም? ይሄን ነገር ተው በእናትህ። ይኸውልሽ እኔ ምን እንደሆንኩ አንቺ ስለማታውቂ። እሺ እኔ እሰማሃለሁ። ማልቀስ ከፈለክም እኔ ጋር ታለቅሳለህ። ግን ይሄን መጠጡንና ይሄን ነገር በእናትህ ለኔ ስትል ጣለው። በእናትህ ጣለው በእናትህ። ይኸውልሽ ለምን አትረጅኝ? እሺ አሁን ይባስ እኮ እያስታወስሽ ይባስ። አሁን እኔ ረስቼዋለሁ ሁሉንም ነገር እዚህ ጋር የተቀመጥኩትኝ በቃ ምንም። አሁን ግን ማስታወስ አልፈልግም። ለምን እንደሆነም አትጠይቂ። የባሰ ስለምጎዳ እሺ በቃ እኔ አልጎዳክም፣ ግን ጓደኛ ከሆናለሁ። በቃ ይሄን የምታጨሰውን ነገር ጣለው በእናትህ። ሽታው በጣም የሚያስጠላው። ሴት ልጅ ጓደኛዬ እንድትሆን አልፈልግም። ምክንያቱም ከአሁን በፊት የተፈጠረውን ስለማቅ ማለት ነው። ገብቶሻል አይደል? አንቺ ብዙ የማታውቂው ነገር አለ። እሷም ስትቀርበኝ እንደዚህ ነው እንዴ? ሴቶች በሙሉ አንድ አይነት ባህሪን ያላቸው ያለህ ማን ነው?
እኔ እንደዛ አይደለም። እኔ ለሷ ህይወቴን የምሰጥላት እኔ ከዚህ ምድር ላይ ማለት ነው ከሷ ውጭ ማንንም አልነበረኝ። ይሄንን እንኳን እያወቀች ትታኝ ነው የሄደችው። አንቺም ዛሬ የሆነ ከጎኔ ምን ፈልገሽ ነው? ከኔ ምንድነው የምትፈልጊው? አንቺ ምንም አልፈልግም አባት። ተልከሽ ነው የመጣሽ? ማንንም ይልከኝ እንደነገርኩኝ እኮ ገና አዲስ ነኝ። እዚህ ወደዚህ ስመጣ ምን ሆነ ነው? በቃ አሁን ይኸውልሽ መሄድ ትችያለሽ። ማን ይላክሽ? ኧረ እኔ ማንንም አልላከኝም። ይሄ ልጅ ራሱ ማጥፋት አለበት ተብለሽ ነው የመጣሽ? ኧረ እኔ እንደዛ አላሰብኩም አባት። ምን እንዴት ነው የምታስበው? በእናትህ እሱን ነገር ተው ጣለው። በእናትህ ይሄ ጥሩ አይደለም። እኔ እሺ አብሬ ክላጭስ አልፈልግም። አብሬ ልቀመጥ እዚህ እኔ አልፈልግም። ስለኔ እሺ እንደዛ ከሆነ እኔም እንዳንተ ቁጭ ብዬ እናጨሳለን። ስለዚህ የኔንም ህይወት ታበላሻለህ ማለት ነው። ለምንድን ነው አንቺ ምን አገባሽ ስለኔ? እኔ ለምንድን ነው አንቺ ራስሽን እዚህ ውስጥ የምትከቺው? እኔ እኮ የራሴ የምፈልገው ነገር ስላለ ነው አይደል እኮ። ቢሆንም ግን በቃ እንደዛ ከሆነ እንዳንተ መመሳሰል አለብኛ ጓደኛ ለመሆን። እኔ በዚህ ሰዓት እኔ ጋር እንድትመሳሰይ ሳይሆን እኔ በዚህ ሰዓት ማንንም ጓደኛ አልፈልግም፣ በተለይ ሴት ልጅ። እሺ በቃ ተረጋጋ። ይኸውልህ እኔ አልፈልግም በቃ በእናትህ እሱን ነገር አትጠጣው በቀን። ወይኔ እሺ ይሄን ነገር ጣለው። በእናትህ ልለምንህ። እህት የለህም? እናት የለህም? እኔ በዚህ ሰዓት እኮ እናት የለህም እህት የለህም? በእነሱ ልለምንህ። በእናትህ ጣለው በእናትህ በእናትህ። በጣም ነው የሚያስጠላው። ይሄንንም አምጣው በእናትህ። ይኸውልህ ማውራት ከፈለክ ብቻህን መሆን ከፈለክ ለኔ ትነግረኛለህ። እሱን ነገር አምጣው። እሺ አልጠጣም እኮ አልጠጣም። እሺ ስጠኝ፣ እዚህ ጋር ይቀመጥ። በእናትህ ለምኛለሁ። እናትህ አትወዳት? ሁሉም ሰው አንድ አይደለም። ምን ሆነህ ነው? ቆይ እሺ ይሄ እኮ ምንም አይጠቅምህም። በእናትህ አታልቅስ። ለምን ነው የምታለቅሰው? ወይኔ አምላኬ! አረ በእናትህ አታልቅስ። እስኪ ንገረኝ፣ ምረዳህ ነገር አለ? በቃ እኔ ማንንም አልፈልግም። አዎ ማንንም አልፈልግም። እሺ ችግር የለም ግን እኔ ከጎንህ እሆናለሁ። በቃ አታልቅስ። እንተወቅ። ማነው ስምህ? የት ነው ያለኸው? ለምን እንደዚህ ሆንከው? አረ በእናትህ አታልቅስ ወንድሜ። ለምን እንደዚህ የምትሆነው? ይኸውልሽ እኔ ፈልጌው አይደለም እዚህ ቦታ ያው ፈልጌው ሳይሆን በቃ አሁን ላይ እኔ ማንንም ተስፋ የለኝም። ማንንም አብሮኝ እንዲሆን ስለማልፈልግ በዚህ ሰዓት ሁሉም ነገር እኮ ለበጎ ነው ታውቃለህ። የኔ ምላት እኔ ለሷ ስንት ነገር የሆንኩላት አብራ ግን ምንም ጥቅም የለውም። ላንቺ ብነግርሽ ምንም የሚጠቅም ነገር አይደለም። አይዞህ ወንድሜ በርታ። ሁሉ ነገር የሚመጣው በምክንያት ነው እና በነገሮች ነገር እንደዚህ አትሁን በእናትህ። ነገ እኮ ሌላ ቀን ነው። ጀግንነት ማለት ደግሞ ሱስ ውስጥ ገብተህ እንደዚህ ያሳደገህን ቤተሰብ እናትህን ሁሉ ነገርህን አዋርደህ መቆም መኖር ሳይሆን ተሽለ መገኘት እኮ ነው። ስለኔ ምንም ታውቂው ነገር አለ? ምንም አላውቅም። እኔ የትም አላውቅህም እኮ አላውቅም። ግን እንደዚህ ስለሆንክ የሚጎዳው ማነው? አንተን ብቻ ነው። ጎበዝ ከሆንክ የምትወዳትን ሴት እንደ ካደች ካወቅ ከሷ ደግሞ የተሻለ ሰው ሆነ መገኘት መቻል ነው ጀግንነት ማለት አይደል እንዴ? ስለዚህ አንተ ጥሩ ልጅ ሆነ የምትሰራውን ስራ ጠንቅቀህ ካወቅ ማንም ሴት ናት የምትፈልግ። ገባ? እሷ ናት ፈልጋ የምትመጣ። እንደዚህ ከሆንክ ግን ማንም ነው የማይፈልግክ። በጣም እኮ የሚቀፍ ስራ ነው እየሰራክ ያለው። እኔ አሁን በዚህ ሰዓት ምንም ተስፋ የለኝ። አንቺ የምትናገሪያቸው ነገሮች የምትናገሪያቸው ቃላቶች በሙሉ ለኔ ምንም ጥቅም አልባ ናቸው። ምክንያቱም አሁን ላይ ለኔ ምንም የሚያስፈልገኝ ነገር የለም። ለኔ የምለው ነገርም የለም። በቃ ተስፋማ እንደዚህ አትቁረጥ እንዴ! ነገ እኮ ሌላ ቀን ነው። ለምንድን ነው እንደዚህ ተስፋ የምትቆርጠው እንዴ? ለበጎ ነው ደግሞ። እንዲማ መሆን የለም ጌታ ጋር መጣላት ነው የሚሆንብህ። የሰው ልጅ እኮ ሁሌም ይፈተናል አይደል እንዴ? ነገር ግን ነገ የተሻለ ቀን ነው። አንተ ነገ የት እንደምትደርስ እኔ አላውቅም። እኔ ነገ የት እንደምደርስ አላውቅም። በዚህ ሳልፍ እኮ ያገኘው የተጻፈልኝን ነው አቅጄበት አይደለም አንተን ያገኘው ካረለ። ስለዚህ አንተ እንደዚህ አይነት ነገር ውስጥ መግባት አስፈላጊ ነው? ቢያንስ እንኳን ለእናትህ እኮ መኖር አለብህ። እኔ ማለት ነው እሺ ስለኔ ማወቅ ነው የምትፈልጊው? አዎ ማወቅ ፈልጋለሁ። ሁሉን ነገር ንገረኝ። እኔ በማግዝ መልኩ አግዛለሁ እንጂ እንደዚህ ሆነ ምናምን ህይወት መች ነው እንደዚህ ሱስ የጀመርከው? ድሮም ታጨሳለህ ነው? እኔ አላጨስም። አጭሼም አላውቅም። እንደዚህ መጠጥም ጠጥቼ አላውቅም። ግን አሁን ላይ በቃ ማለት
አስገድዶኝ እኔ ማለት ፈልጌው ምናምን ሳይሆን ግዴታ ሆኖብኝ ይሄ ደግሞ እንደዚህ ሆንኩበት ምክንያት በጣም የምወዳት አይዞክ ተረጋጋ የምር ችግር የለም ነገ ሌላ ቀን ነው ዛሬ እሷ ጥላ ከሄደች ነገ እሷ አንተን ፈልጋ ትመጣለች እንዳታስብ የእውነት ምንም እንዳታስበው አላ እንደዚህ አትሁን ወንድም እኔ ወንድም አለኝና ሳይክ እኮ በቀን እንደዚህ ማለት እኔ እንጃ ከበደኝ ቃው ስለአጽናናሽኝ አመሰግናለሁ ግን ከዚህ በላይ ደግሞ ምንም አይነት ነገር አልፈልግም በቃ እኮ አይ እንደዛ ሳይሆን በቃ እኔ አልከዳህም ቢያንስ ጥሩ ጓደኛሞች እንሆናለን እንደዚህ ብላ ነው እሷም ስትቀርበኝ እንደዚህ ብላ ነው የቀረበች እንደዛ አይደለም እኔ እንደዛ አስቤ አይደለም እኮ ግን በቃ ኖርማል ጓደኛ ሆናለ ግን በዚህ ሁኔታ ላይክ አልፈልግም ማንም ሰው ቢያይክ የሚጠላውን ነገር ነው እየነገርኩ ያለው ትገባ እኔ እናንተ ደግሞ በምክንያት የተገናኘ ነው አይደለ እኔ ለባህር ዳር እዚህ ለሌላ ፕሮግራም ነው የመጣሁት አባቴ ጋርና ግን ማቀስ ለመሰለኝ ነው ስቲል ሳይክ ደግሞ ወጣት ነው በዚህ ፀሐይ እንዴት እንደዚህ ትሆናለህ ብዬ ስታለቅስ አይቼ ነው የመጣሁት ደግሞ ማቀህ መስሎኛል እኔን ግን አይተኸኛል እኔን አታውቀኝም እኔ ለቀረጻ ነበር አሁን ወደዚህ አካባቢ የመጣሁትና እኔን አታውቀኝም እንጃ የሆነ ቦታ ማቀሽ መስለኛል እስኪ በደንብ አድርገኝ እኔን አታውቀኝም እኔ አሁን ስለራሴ እንትን ስላልኩ አታውቀኝም እኔን የእውነት ዩቲዩብ ላይ ምናምን ማቅሽ መሰለኝ አይደል? ና እኔም እኮ ሰራ ነበር በፊት ላይ አይደለ? አሁን ግን እኮ የሆነ ቦታ ማቀስ ለመሰለኝ እኮ ነው ዩቲዩብም ሰራ ነበር። እናንተ ካንተ ይሄ የሚጠበቅ ነው? ያው ፈልገው አይደለም ብዙ ማለት አንቺ ማታውቂያቸው ብዙ ነገሮች አሉ በጣም ብዙ በቃ ከዚህ በኋላ ምንም እንዳትጨነቅ እሺ አንተም ዩቲዩብን ትቀጥላለህ እኔ ከዚህ በኋላ ዩቲዩብ መስራት አልፈልግም በቃ ምንም መቀጠል አልፈልግም በቃ እንደዛማ ማለት የለብህም እንዲሁ ነው መኖር ነው እንሰራለን ምንም እንዳታስብ ግን እንደዚህ እየጠጣህ እንደዚህ እየሆንክ ምናምን የእውነት ፋሚሊዎች ራሱ ቢያውቅ በጣም ነው የሚያዝኑብክ በዚህ ሁኔታ ለአንድ ሴት ልጅ ብለህ ህይወትህ እንደዚህ መመሰቃቀል የለበትም ገባህ አይደለ ልጅ ነው እንዳጋጣሚ ፋሚሊዎቼ ያው የዩቲዩብ ነገር ታውቀዋለህ ቀረጻ እየቀረጽኩ ነበርና አገሪቱን እያሳየው እንዳጋጣሚ እኮ ነው ሳልፍ ያየው እና ፋሚሊዎቼም እያዩክ ነበረ ዛሬ ካንተ ጋር ምንድነው ምን ነው ችግር አለው እንዴ ለምንድነው ካሜራ እዚህ እኔ ነው አይደለም እኮ ድንገት ሳልፍ እኮ እኔ ያገኘው ድንገት ሳልፍ ነው ያገኘው እኮ እኔ አስጀመር በቃ ተይኝ አንቺ ራስ አስመሰይ ነሽ አረን ወይኔ ጉዲ ፈላ በቃ ተይኝ እሺ አይልክ እንደዛ አይደለም ካሜራውን እሺ አጠፋዋለሁ ችግር የለም ደግሞ እንደዚህ ሆነ ፋሚሊዎች ማየታቸው ራሱ ጥሩ ነው ለምን አንቺ ራስ አስመሰይ ነሽ ከዚህ ህይወት መውጣት እንዳለብህ ራስን ትነግረዋለህ በእናትህ አታጭስን ያልፈልግም እንደሱ አታርግ በቃ ተይኝ አንተው እኔ ማንም አብሮኝ እንዲሆን አልፈልግም እኮ ማንም አይሆንም ግን አሁን ተነጋገርና እንዴ በቃ ማንም አብሮኝ እንዲሆን አልፈልግም በቃ ተይኝ ያቃለው እንዴ ነው ያጨስክ ዝም ምልክ እሺ ካሜራውን አስጠፊልኝ እኔ አልፈልግም እሺ ለሱን ችግር የለም እሺ አልፈልግም በቃ እናንተ ሲጀመር አስመሳይ ናችሁ አልፈልግም በቃ ተይኝ እኮ ቢሆንም ወይኔ ጉዴ ፈላ ምን ልሽ ተይኝ በቃ አንቺ ምንድነው የምትፈልጊው እሺ ይኸውልህ ምን መሰለህ በቃ እኔ አልፈልግም እሺ አሁን እኮ ተዋወቅን አይደል እንዴ በቃ እኔ ብቻዬን ነው መሆን የምፈልገው ለምን አትይኝም በቃ ከዛ ህይወት እንድትወጣ እንደውም ስለምፈልግ ማለት ነው አልፈልግም እኔ አልፈልግም ፋሚሊዎች ይሄን ቢያዩት ደስ ይላቸዋል እሺ አስጠፊልኝ እኔ እሺ ካሜራውን አስጠፊልኝ ደስ ይላቸዋል ፋሚሊዎች ቢያዩት ይሄን ነገር እሺ ለምን እንደምታስቀርጪው እኔ አልፈልግም ልትረጂኝ ነው የመጣሽ ልትረጂኝ ከመጣሽ ካሜራውን አስጠፊልኝ እኮ ቢያንስ እኮ ተዋውቀናል አሁን አንተ ምን በቃ እሺ አሁን በቃ እኔ ማንንም አልፈልግም በቃ ተይኝ እኔ ራሴ በቃ ተይኝ እኔ በቃ ብቻዬን ነው መሆን የምፈልገው አሁን በቃ አልፈልግም በእርግጥ ትችያለሽ አመሰግናለሁ ታውቂኛለሽ አውቅሻለሁ በቃ አመሰግናለሁ በቃ አልፈልግም ምንም ልትረጂኝ አልፈልግም ኧረ በእናትህ እንደሱ አትሁን እኔ ልጎዳህ አይደለም የመጣሁት እኮ ምን ነው እሺ ምን ልታደርጊ ነው የመጣሽ እኔ ሳልፍ ነው ያገኘሁት ቪዲዮ እየቀረጽኩ ሳልፍ ነበር ያገኘሁት እሺ አሁን አንቺ ወደ እኔ መጣሽ ምን ልታደርጊ ነው ስላሳዘንከኝ ነው አስመሰል